ሰላም ቤተሰብ እንዴት ናችሁ? ይሄ ኢትዮ ኤሌክትሪክ ዲዛይን ፔጃችን ነው። ዛሬ ደግሞ የምናየው ግራፊካል ሲምቦል ፎር ኤሌክትሪካል ኢንስታሌሽን ነው። ባለፈው እንዳሳያችሁ ኤሌክትሪካል ሌጀንድ አሳይቻችኋለሁ፣ ግን አብዛኞቻችሁ በኢንቦክስም በኮሜንትም ስትጠይቁን ነበሩ። እነዚህ ሲምቦሎች ከየት መጡ፣ እንዴት ነው ኮንስትራክት የሚደረጉት እና እንዴት ማግኘት እንችላለን የሚል ጥያቄ ስትጠይቁኝ ነበረ እና ዛሬ የመጣሁት እሱን ለማብራራት ያህል ነው። እነዚህ ሲምቦሎች የመጡት ከየትም ሳይሆን ኢትዮጵያ ውስጥ እንደሚታወቀው ስታንዳርድ አለ። ከዛ ስታንዳርድ ውስጥ አንደኛው ኢትዮጵያ ቢልዲንግ ኮድ ስታንዳርድ ነው። ከኢትዮጵያ ቢልዲንግ ኮድ ስታንዳርድ ውስጥ የትኛው ኢቢሲኤስ 10 የሚለው ስለ ኤሌክትሪካል ኢንስታሌሽን የሚያብራራ ስታንዳርዳችን ነው። ከዛ ላይ ነው እንዳለ ሲምቦሎችን የምንወስደው ማለት ነው። አሁን እዚህ ጋር በምንመጣበት ጊዜ ግራፊካል ሲምቦል ፎር ኤሌክትሪካል ኢንስታሌሽን ይላል። ከዛ እዚህ ጋር እያንዳንዳቸው ግራፊካል ሲምቦሎችን አውቶካድ ላይ የምንጠቀማቸውን ከዚህ ላይ ተነስተን ነው ማለት ነው የምንወስደው። እዚህ ጋር እንደሚታየው ኤሌክትሪካል ሲምቦሎች፣ የተለያዩ ኤሌክትሪካል ሲምቦሎች አሉን። ከዛ ከነዚህ ውስጥ በመጠቀም ኮንስትራክት አድርገን በአውቶካድ ላይ እኛ ዲዛይናችን ላይ እንጠቀማለን ማለት ነው። እነዚህ እንዳለ ሲምቦሎች እዚህ ጋር ሰርፌስ ማውንትድ ቦርድ፣ ፍላሽ ማውንትድ እንዳለ የሚሉት ሲምቦሎች እዚህ ጋር አሉልን ማለት ነው። ከዛ ከዚህ በመነሳት ይሄኛው በፒዲኤፍ መልክ ነው ያለው። ስለዛ የራሳችንን ብሎክ ማለት ነው እንትን ላይ አውቶካድ ላይ ክሬት አድርገን እንትን እንጠቀማለን ማለት ነው። ስለዛ ያው እዚህ ጋርም የስዊች አይነቶች እንዳላሉ እዚህ ጋር የሶኬት አይነቶች ምን አይነት የሚሉት እንዳለ እዚህ ጋር ኤክስፕረስ ተደርገዋል ማለት ነው። ስለዛ እነዚህ ሌጀንዶች ካሉን፣ እነዚህ ሲምቦሎች ካሉን ከዛ አውቶካድ ላይ እንዴት ነው እኛ ራሳችን መስራት የምንችለው የሚለውን ደግሞ አሁን ባጭሩ ቶሎ አሳያችኋለሁ ማለት ነው። ስለዛ አሁን ለምሳሌ እዚህ ጋር ስቶፕ ሶኬት አውትሌት 20 አምፒር የሚል እዚህ ጋር አስቀምጠናል። እዛ ጋር ሲምቦል አይተናል፣ ተመሳሳይ ነገር ነው። ስለዛ እቺኛዋ ሲምቦል እንዴት ተሰራች የሚለውን አንዷን ብቻ ሲምቦል ወስጄ በፍጥነት አሳያችኋለሁ ማለት ነው። አሁን እቺ ሲምቦል አለች። እቺን ሲምቦል እንዴት ነው መስራት የምንችለው አውቶካድ ላይ በብሎክ መልክ እንዴት ማስቀመጥ እንችላለን የሚለውን አሁን እሱን አንዴ በፍጥነት ላሳያችሁ። እሺ መጀመሪያ ሰርክል እንሰራለን። እሺ በፍጥነት እስቲ እናሳያችሁ። መጀመሪያ ላየራችንን ኤሌክትሪካል ሶኬት ላየር እንዲሆን እናደርጋለን። ከዛ በኋላ ሰርክል እንሰራለን። ከዛ በኋላ ላይን እዚህ ጋር ፖሊ ላይንን መርጥና የእንትናችንን ሴንተር የሰርክላችንን ሴንተር ሰርች እናደርጋለን። ሴንተራችን እዚህ ጋር ነው። ይሄው አገኘናት። ከዛ ሴንተራችን እንደዚህ ወሰደን። ከዛ እቺኛዋንም እንደዚች ኤክስቴንድ እናደርጋለን። ከዛ በኋላ ሃፍ ሰርክል ነው እኛ የምንፈልገው። ስለዛ ሌሎቹን እንዳለ ትሪም እናደርጋለን ማለት ነው። ስለዛ አሁን አንደኛውን ሃፍ ሰርክል ትሪም እናደርጋለን። ከዛ እቺኛዋን አጠፋናት ማለት ነው። ስለዛ እነዚህ ላይኖችንም ትሪም እናደርጋቸዋለን። ትሪም እነዚህ ላይኖችን ትሪም አደረግናቸው ማለት ነው። ከዛ በኋላ ሌላኛው ምንድነው ወደ ላይ ወጣ እንትን ነው አይደለ? ስለዛ የዚህኛው ሴንተር ላይናችንን እንፈልጋለን። ሴንተራችንን አገኘን። ከዛ ወደ ላይ ያደረግን። ከዛ በኋላ ወደ ጎን ኦፍሴቱን እንፈልጋለን። የዚህኛውን ኦፍሴታችንን በተመሳሳይ ዲስታንስ አሁን ለምሳሌ የኛው 7 ከወሰድን ኦፍሴት በተመሳሳይ ዲስታንስ በሁለቱ በኩል እንወስዳለን። ስለዛ እዚህ ጋር እሺ 2 ብንወስድ ከዛ በዚህ በኩልም በተመሳሳይ 2 እንወስዳለን። ከዛ የማለኛዋን ዲሌት እናደርጋትና ሴንተር ላይ የሆነ 4 ማዕዘን አገኘን ማለት ነው። ስለዛ እቺኛዋ ዝግናት እንደሚታየው እቺ እንደዚህ እንዘጋለን። እቺኛዋን ለመዝጋት ምን እንጠቀማለን? ፊል እንጠቀማለን። ፊሌት ማለት ነው። ስለዛ እቺኛዋ ከርቭ ነገር እንዲሰራልን ራዲየሳችንን ስንት እናደርጋለን? 2 እናደርጋለን። ስለዛ ከርቭ የሆነ ደስ የሚል እንትን ያመጣል ማለት ነው። ስለዛ እቺኛዋ እንደዚህ ቻለቀች። ከዛ ይሄ ወርታች ያለው ፊል ስለሚደረግ ምንም ስለማይሰራ ኖርማሊ ክሎዝ እናደርጋለን በፊሊት ማለት ነው። እሺ ይሄኛው ራዲየሳችን 4 ማዕዘን እንዲሆንልን 0 እናደርጋለን።
እዛችኛዋ ምስል መጣች ማለት ነው። ከዛ ኔክስት ምንድነው እችኛዋን ደግሞ እንሰራታለን፣ መስቀል የምመስሏን ነገር ማለት ነው። በተመሳይ እችኛዋን ላይን ወደ ላይ እንወስዳታለን እዚህ ጋር ማለት ነው። ከዛ በኋላ እቺንም የተወሰነ ክፍተት እናደርጋለን። ይሄን እንትን ሃች ስለምናደርገው ግዴታ ክሎዝ መሆን አለበት። ስለዛ ይሄኛውን ክሎዝ እናደርገዋለን። ሲታይ ደግሞ ደስ እንዲል ደግሞ በእንትን ራዲየስ ሰተነው ከርቭ ነገር እንዲመጣ እናደርገዋለን። ከዛችኛዋን ድጋሚ ኮማንዷን እንደግማታለን። አሁንም እዚህ ጋርም በተመሳይ ኮማንዷን እንደግማታለን። ከዛ በተመሳይ እዚህ ጋር እንደግማታለን። ከዛ በኋላ የዚህኛው ሚስል መጣልን ማለት ነው። ስለዛ ከዚህ በኋላ የምናደርገው ሃች ነው የምናደርገው። ሶሊድ እንዲሆን ሃች እናደርገዋለን። ሶሊድ ሃች እንፈልግና ከዛ በኋላ ይሄኛው ሙሉ ሃች እናደርገዋለን ማለት ነው። ከዛ እቺኛውን ሲምቦል ሰራናት ማለት ነው። ከዛ አሁን እዚህ ጋር ኤክስፕረስ ለማድረግ ታይትል እዚህ ጋር ታግ ለማድረግ ምን እንጠቀማለን? አትሪቢዩት እንጠቀማለን። አትሪቢዩት ዲፋይን እናደርግና እዚህ ጋር ለምሳሌ አምፒር ቢሆን አምፒር እንዲገባልን እናደርጋለን። ከዛ እዚህ ጋር ዲፎልት 20 አምፒር እንዲያስቀምጥ እናደርጋለን። ከዛ ስኬሏ አነስተኛ ስለሆነች ስኬሏን ከፍ እናደርጋታለን። ስኬሏን ከፍ እናደርጋታለን። አሁን በቃ ይሄ ነገር ተሰርቷል። ይሄ ሲምቦል ተሰርቷል። ግን ይሄኛው አሁን ኖርማል የተገነጣጠለ ነው፣ አንድ ላይ የሚንቀሳቀስ አይደለም። ይሄኛውን አሁን ስንይዘው እንደ ብሎክ አንድ አይነት ብሎክ ነው። ከእንደገና ደግሞ ለመቀየር ብንፈልግ እንደዚህ ነክተን እዚህ ጋር አምፒራችንን 25 ማድረግ እንችላለን። ግን ይሄኛው እንደሚታየው ሲንግል ነው። ስለዛ ይሄኛው ወደ ብሎክ መቀየር አለብን። ብሎክ ለማድረግ ደግሞ ቶታሊ ሰሌክት እናደርገውና ብሎክ እንለዋለን። ከዛ ስሙን ሲንግል ሶኬት እንበለው። ስለዛ አሁን ይሄኛው ዲፋይን ሆነ ማለት ነው። ከዛ በኋላ ገብተን ስናየው እዚህ ጋር እንደፈለግን መቀያየር እንችላለን። አትሪቢዩታችንን 25 32 አምፒር ማለት እንችላለን። 32 አምፒር ማለት እንችላለን። ስሪ ፌዝ እዚህ ጋር መጨመር እንችላለን። ስሪ ፌዝ 32 አምፒር የሚለውን እዚህ ጋር መጨመር እንችላለን። ስለዛ እንደዚህ አድርገን የራሳችንን ሌጀንድ ሰራ ማለት ነው። ከምን በመነሳት ከኢትዮጵያ ኮድ ስታንዳርድ በመነሳት ማለት ነው። እና ይሄኛው ከዚህ ላይ በመነሳት ማለት ነው። እና እስካሁን ከተከታተላችሁኝ አንድ ጥያቄ እስቲ ልጠይቃችሁ። እዚህ ጋር አሁን ሃች የተደረገና ሃች ያልተደረገ አለ። ይሄ ማለት ጥቁር የሆነውና ያልሆነው እዚህ ጋር እንደሚታየው ጥቁር የሆነውና ያልሆነው አለ። ሁለቱ ልዩነታቸው ምንድነው ዲፋይን እንደሚያደርገው የሚለውን እስኪ በኮሜንት አሳውቁን። እና በቀጣይ ደግሞ የተለያዩ ዲዛይን ነኮችን የምናሳያችሁ ይሆናል ማለት ነው። ላይክ፣ ኮሜንት እና ሼር እያደረጋችሁ እንድታበረታቱን እና ፎሎ በማድረግም የኤሌክትሪካል ኢንስታሌሽን ዲዛይን ፋሚሊ እንድትሆኑ እንላለን። እናመሰግናለን።